እዚህ ጋር በቃ አሁን ይቅርታ በጣም እዚህ ጋር አንድ እችን ቱልስ ሰክቼ ነበር ስልኬ ላይ። በጣም ይቅርታ ጓደኞቼ። ቴንኪዩ ቢተው በጣም አመሰግናለሁ። ዜሪስ ኖ ፕሌድ ምንም አልገባኝም ነበረ። ቀሽ ልዝጋው። እሺ አሁን ይሰማል አይደለ? እሺ ቴንኪዩ በጣም ይቅርታ እስካሁን ድረስ ለነበረኝ ስህተት ይቅርታ አድርጉልኝ። እዚህ ጋር ሳውንድ ብዬችን ማይክ ለመጠቀም ፈልጌ ነው የተኩት ማለት ነው። አሁን ጥሩ ነው ድምፁ ይሰማል? እሺ ስለመጣችሁ በጣም ነው የማመሰግነው። ብዙዎቻችሁ መጣችኋል፣ ላይክ ሼር እያደረጋችሁ ነው። ቴንኪዩ። ዛሬ አደገኛው የባለትዳሮች ልማድ የሚል ነው የምንወያይበት ሀሳብ። እንግዲህ በትዳር ወደኋላ ሂደን ባሉት ጊዜያቶች ላይፋችንን ስንገመግም ካጣ ነው ስህተት ከፈጠርንበት ሌሎቻችሁ እንድትማሩ፣ በተለይ ደግሞ ትዳርን እየጀመራችሁ ያላችሁ መካከል ላይ ያላችሁ እንደዚሁም ደግሞ እርሊ ገና 3 ዓመት 4 ዓመት ላይ ያላችሁን ብትሆኑ ይህ ሀሳብ በጣም ይጠቅማችኋል። ሁላችንም በትዳር ውስጥ ያለን አንዲትም ነገር ቢሆን ዘርና ትጠቅመናለች። በዚህ ዘመን በጣም ለትዳር በትዳር ህይወት ብዙ ነገር የሚወራበት ነው። እንደ ፋሚሊም ደግሞ በዚህ ዘመን በጣም ቻሌንጅ የበዛበት አለ ብዬ አላስብም። ፋሚሊ እንዲበተን ይፈለጋል። እኛም ደግሞ በትዳር ውስጥ ያለን ብዙ ስሶች ነን፣ በጣም በቋፍ ነን። ብዙ ነገር ከመብታችን ጋር ነው የምናየው፣ የምናስተሳስረው ከዛ ጋር ነው። ስለዚህ ይህን በተመለከተ ለመወያየት ነው የመጣሁት ማለት ነው። እስካሁን ድረስ እንግዲህ ያወራሁትን አፉ በሉኝ ልበል እንጂ በጣም ሳይሰማን ያወራሁት። እሺ አሁን በደንብ ይሰማል አይደል? እስኪ አቢቲ እስኪ ጻፍልኝና ከተሰማ ይሰማል። አሁን አይ ቲንክ ይሰማል። እኔም ስልክ ላይ እየተጋጨ ነው እንጂ ይሰማል። እና እሺ ቴንኪዩ በጣም በዚህ ጉዳይ ላይ እናወራለን ማለት ነው። የመጣችሁ እንኳን ደህና መጣችሁ። ሼር አድርጉ፣ ላይክ አድርጉ። እንግዲህ አደገኛው የባለትዳሮች ልማድ የሚል ነው ማለት ነው። ይሄን ከለመድን ምንድን ነው? ይሄን ከለመድን እነዚህ አሁን የምናነሳቸውን ነገሮች ከለመድን በስተመጨረሻ በትዳሩ መጨረሻ ወይንም ደግሞ ቻሌንጅ ያጋጥማል። በየምዕራፉ ቻሌንጅ ማጋጠሙ አይቀርም። ኮምፕሌኖች ምንም እንኳ በትዳር ውስጥ ባይጠፉ ግን በጣም መቀነስ አለባቸው። ባለትዳሮች በአንድን ልብ ላይ በፍቅር ላይ ከፍቅር ጀምሮ በመከባበር ላይ በመዋደድ ላይ በመስማማት ላይ በአንድነት ልብ ላይ በአንድ ሀሳብ ላይ በጣም አንድ መሆን አለ። ራሳቸውን ይህንን ነገር ሁልጊዜ መኖሩን መፈተሽ አለባቸው። ልክ እንዴት ነው በህይወታችን ኦክሲጅን ሲያጥረን ይህንን መፈተሽ እንዳለብን ሁሉ ሁልጊዜ የትዳር ኦክሲጅኖች እነዚህ ናቸው። መከባበሩ፣ መቀባበሉ፣ መግባባቱ ከፍቅር ጀምሮ ኦፍኮርስ ፍቅር ተዋደን ነው እንኖራለን የምንለው። ያንንም ነገር ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ እዚህ ነገር ላይ ነው እንግዲህ አንድን ሰው እንግዲህ ትዳር ቀላል ነገር አይደለም። ከአንድ ሰው ጋር የምናደርገው የህይወት ዘመን ጉዞ ነው እና በጣም ወስነንበት ልንገባበት የሚያስፈልግ ነገር ነው ማለት ነው። አለበለዚያ አንዳንድ ጊዜ ውሳኔያችን የተሳሳተ ከሆነ ላይፍ ታይም የሆነ አደገኛ ነገር ነው የሚያጋጥመን ማለት ነው። ስለዚህ ከመነሻው ውሳኔያችን ላይ በጣም እግዚአብሔር እንዲረዳን፣ በእርግጥ የእግዚአብሔር እርዳታ ነው። ምን እንደሚገጥመን ምን ሀፕን እንደሚያደርግ አናቅም። ሰዎችን እንዴት እንደሚቀየሩ አናቅም። በጣም ተቀያያሪዎች ነን ሁላችንም ማለት ነው። ስለዚህ የእግዚአብሔር እርዳታ ትልቁ ነገር ነው ትዳር ውስጥ ማለት ነው። እግዚአብሔር መርጦ የሰጠን ሲሆን በጣም ይቀላል ብዙ ነገር። ሆኖም ግን
ቻሌንጅ አለበት ትዳር። የዚህ ዘመን ትዳር በተለይ በጣም ቻሌንጅ አለበት። ምክንያቱም ቤተክርስቲያን ምሳሌ ነው። ቤተሰብ ማለት ቤተሰብ መነሻ ነው። እግዚአብሔር ሊሰራ ሲል በቤተሰብ በኩል ነው ቪዥንን የሚያስቀምጥ የሚሰጥ፣ ለልጆች ቪዥን የሚሰጥ፣ ለባለትዳሮች ቪዥን የሚሰጥ። ስለዚህ ያ ቪዥን የሚመታው በማን በኩል ነው? በቤተሰብ በኩል ነው። ቤተሰብ በጣም ቻሌንጅ ከገጠመው፣ ህመም ካጋጠመው ቪዥኑ ህመም ያጋጥመዋል። ቪዥኑ መቆም አይችልም፣ መቀጠል አይችልም። ስለዚህ በጣም ዲያብሎስ በዚህ ዘመን ትዳርን በመምታት ነው የብዙ ሰዎችን ቪዥን፣ የብዙ ሰዎችን መቆም እያቃታቸው ያሉ፣ ብዙ መስራት እየፈለጉ በዚህ ነገር ላይ ስለሚከሳቸው ማለት ነው። እና በጣም ተጠንቅቀን ከእግዚአብሔር ጋር ተጠንቅቀን ልንገባበት የሚያስፈልግ ነገር ነው ማለት ነው። በዚህ ላይ ትልቁ ውሳኔ ትልቁ ነገር ነው። በየህይወት ምዕራፋችን ይህንን ነገር ማየት አለብን ማለት ነው። ስለዚህ ስለ ትዳር ልንል የምንችለው ይሄንን ነው። እንግዲህ ከርዕሳችን እንዳያችሁት አደገኛው ልማድ ነው። ፍሮም ዘ ስክራች ጀምሮ ገና ከመነሻ ጀምሮ እንግዲህ ባለትዳሮች የሚነጋገሯቸው ነገሮች ይኖራሉ። ወደ ትዳር ሲገቡ ከፋይናንስ ጋር በተያያዘ፣ ልጅ ከመውለድ ጋር በተያያዘ እንደዚህ ዋና የሚባሉ ነገሮችን ተነጋግረው መግባባት ላይ ቢደርሱ ጥሩ ነው ብዬ አስባለሁ። ዝም ብሎ በጨለማ ከሚገቡ ማለት ነው። ከዛም በኋላ ደግሞ በትዳሩ ውስጥ ሲሆኑ ኮሚኒኬት ማድረግ ትልቁ፣ ሌላው ሊያደርጉት የሚገባው ነገር ኮሚኒኬት ማድረግ። ኮሚኒኬሽን የሌለው ትዳር በጣም ከባድ ነው። እየታመመ እየጠፋ ነው የሚሄድ። ምክንያቱም በኮሚኒኬሽን ውስጥ መተንፈስ አለ፣ ይቅር መባባል አለ፣ እንደገና መጀመር አለ፣ ከቆመበት መጀመር አለ። ስለዚህ አንደርስታንድ መደራረግም አለ። አለበለዛ ሚስ አንደርስታንድ መደራረግም ይኖራል ብዙ ጊዜ እና ኮሚኒኬሽን አልፈልግም የሚል ሰው ትዳር መያዝ አለበት ብዬ አላስብም። ስለዚህ ሁልጊዜ ለኮሚኒኬሽን እና ለይቅርታ ራሱን በጣም ሬዲ ማድረግ ትልቁ ነገር ነው። ልማድ ልናደርገው የሚገባ ነገር ነው ማለት ነው። ግን ብዙ ጊዜ ኮሚኒኬት ማድረግን እንደ ስራ የሚቆጥሩ የትዳር አጋሮች አሉ። ወይ አንደኛው አይፈልግም፣ ወይ እሷ አትፈልግም፣ ወይ እሱ አይፈልግም። አብዛኞች እውነት ለመናገር እኔ ለእህቶች አደላሽ እንዳትሉኝ እንጂ ሴቶች በጣም መነጋገር እንፈልጋለን። ብዙ ጊዜ ብዙ ችግሮችንም በጣም ትንላለን። ምናልባት ሴቶች አንድን ነገር ከያዝን አይደለም ትዳርን ምንም ነገር ኃላፊነት ስጡን ከያዝን ሲሪየስሊ ስለምንይዘው ነው። ወንዶች ሲሪየስ አይዙም አይደለም አላልኩም፣ ግን ወንዶቹ ፈን የሚያደርጉት ነገር ለኛ በጣም እንትን ነው የሚሆንብን፣ የሆነ እንዴት ነው ያናድደናል። ስለዚህ ሁልጊዜ ሲሪየስ ስለምንይዘው እያንዳንዷን ነገር ተነጋግረን መፍታት እንፈልጋለን ማለት ነው። ስለዚህ ኮሚኒኬት የማያደርግ ትዳር ከሆነ አደገኛ ልማድ ነው። ከዛሬ ጀምሮ መጀመር አለባችሁ። እስከምትባሉ ኮሚኒኬት እናድርግ እስከምትባሉ መጠበቅ የለባችሁም። አንዳንድ ጊዜ ትዳሩ ከታመመ መድኃኒት ያስፈልገዋል። መድኃኒቱ ደግሞ ትልቁ መድኃኒት ኮሚኒኬሽን ነው። ስለዚህ እዛ ጋር ቀድማችሁ ልታስጀምሩት ይገባል ማለት ነው። ምንድን ነው እስኪ እናውራ። የግድ ውጭ ወጥታችሁ ላይሆን ይችላል። ልጆችን አስተኝታችሁ ሊሆን ይችላል። ህፃናት ልጆች ካሏችሁ በዛ ወይ ልታደርጉት ትችላላችሁ። አለበለዛ ምን ይሆናል መሰላችሁ? ኮሚኒኬት የማያደርግ ትዳር ከሆነ በየቀኑ ወይንም ደግሞ በየምዕራፉ መጨቃጨቅ ይፈጠራል ማለት ነው። ብዙ ጊዜ መጨቃጨቆች የሚፈጠሩት በቃ በየምዕራፉ መነጋገር የሚፈጠረው በአብዛኛው ላክ ኦፍ ኮሚኒኬሽን ያለበት ትዳር ሲሆን ነው ማለት ነው። ስለዚህ በጣም መጠንቀቅ በጣም ያስፈልጋል ማለት ነው። መታከሚያ መንገድም ነው ኮሚኒኬት ማድረግ ማለት በቃ ለይቅርታ በር የሚሰጥ ነው። በጣም ሪኒው ያደርጋል፣ ላይፍን ሪኒው ያደርጋል። ላይፍን እንደገና ለመገምገም እንትን ይላል። በጣም በየቀኑ ባለትዳሮች በየቀኑ እየተያየን በየቀኑ
እየተዋወቅን የምንመጣው ጉዞ ነው ማለት ተዋውቀን የምንጨርሰው ነገር አይደለም የሰው ልጅ። ስለዚህ በየቀኑ በተነጋገርን ቁጥር ነገሮችን የምናይባቸውን ዳይሜንሽኖች በተነጋገርን ቁጥር አሀ ለካ እሱ የሚያስፈልገው የሚወደው ይሄንን ነው፣ ለካ እሷ የምትወደው ይሄንን ነው፣ የምትጠላው ይሄንን ነው እያልን ራሳችንን ለይቅርታ ራሳችንን ለማስተካከል የምንሄድበት መንገድ ነው ማለት ነው። ሌላው በጣም በትዳር መጀመሪያ አካባቢ ብዙ ደስ የሚለንን ነገር ለማድረግ ነፃ መድረካችን ሊሆን ይገባል። ትዳር ማለት የማይጎዳን ኃጢአት ያልሆነ ነገር ማለት ነው። እግዚአብሔርን የማያሳዝን ነገር ሆኖ ኢንጆይ የምናደርግበት መድረካችን ሊሆን ያስፈልጋል ማለት ነው። በዚህ ላይ አሁን የአንዳችን አፒታይት ከሌለን በዚህ ጉዳይ ላይ ለምሳሌ ወጣ ብሎ ሻይ ቡና ማለት ባል ሚስት የማይፈልጉ አንድ ሰው ብቻ የሚፈልግ ከሆነ ለዛ ሰው ብለን ያንን ነገር ለማድረግ ራሳችንን ሬዲ ማድረግ ትንሹ መስዋዕትነት ነው ብዬ ነው የማስበው። ከትንሹ መስዋዕትነት ስንነሳ ላይፍ ልምድ ማድረግ ይሄንን ምንም ማለት አይደለም። እኔ የምወድ እናንተ አንቺ የምትወጂ ከሆነ ይህንን ነገር እወዳለሁ ብሎ መናገር፣ ከዛም ደግሞ ካልተደረገ ለምን አልተደረገም ብሎ አለማኩረፍ ወይንም አለመቆጣት፣ እንደገና ደግሞ ሎቢ ማድረግ በቃ አይደል እነዚህ ነገሮች እንዲሆኑ ሁልጊዜ ሀሳብን በኮሚኒኬሽን በኩል መግለጽ እና ወደ አንቺ እንዲመጣ ማድረግ ነው። ምክንያቱም ጉዳት እስከሌለው ድረስ ተጽዕኖ መፍጠር ስለሚያስፈልግ ማለት ነው። እየፈለግን የምናጣው በትዳራችን ምክንያት የምናጣው ነገር ሊሆን ስለማያስፈልግ ማለት ነው። ይልቁንም ነገር ግን ምንድነው ልናደርገው የሚያስፈልግ ብናደርገው በቃ የበለጠ ጥሩ ሊሆን ይችላል ማለት ነው። ስለዚህ ሌላው አደገኛው ልምድ የምንፈልጋቸውን አሁን ሻይ ቡና አልኩ እንጂ ወጥቶ ምሳ መብላት በየጊዜው ሊሆን ይችላል። ቤተሰብን መጎብኘት እያለፍን ቤተሰብን መጎብኘት ሊሆን ይችላል። እንደዚህ ልምድ የምናደርጋቸው ነገሮች አሉ በትዳር ውስጥ አንዱ ላይ የሌለ መጫወት፣ ሰዎችን መጋበዝ ሊሆን ይችላል። አስተዳደጋችን የተለያየ ነው። ስለዚህ እንደ እድገታችን ሁሉ እንትናችንም ላይፋችንም እንትን ነው። ቅርታ እና ይህን ነገር በቃ እስኪ ሀሳብ ስጡ። በነገራችን ላይ የመጣችሁ የምታዩኝ ሀሳብ ስጡ። በትዳር ዙሪያ አደገኛውን ልማድ የሚል ነው። በዛ ውስጥ ደግሞ የሚጠቅሙትን ነገሮች ነው እያነሳው ያለሁት። መልመድ የሌለባችሁ ነገር ነው እያነሳው ያለሁት። ከለመዳችሁ ማለት የማትፈልጉትን ነገር እየለመዳችሁ በሄዳችሁ ቁጥር ቅሬታ ይዛችሁ ነው የምትቀጥሉት ማለት ነው ትዳራችሁ ውስጥ። እሱ ደግሞ ለብዙ ነገር መጥፎ ነው ማለት ቅሬታ ይዛችሁ ስትቀጥሉ በቃ ግሬ ሄር ዲቮርስ የሚባለው ባይዘው የሚመጣው ከዚህ ነው ማለት ቅሬታ ይዛችሁ ትሄዳላችሁ። ለልጆች ብዬ ነው እያላችሁ ትቀጥላላችሁ። ልክ ልጆች ሲወጡ ከቤት በቃ ዲቮርስ ነው የሚሆነው ማለት ነው መጨረሻው። ምክንያቱም ቅሬታችሁ አልተፈታም። ግን ከኮሚኒኬሽን ጀምሮ የምትፈልጉትን ነገር ለማድረግ ነፃ መድረካችሁ ቢሆን ትዳራችሁ አንዳችሁ በአንዳችሁ እየተሳባችሁ ማለት መዋደድ እኮ መስዋዕትነት መቀባበል ነው አይደል? አሁን የምትሰሙኝ ባለትዳሮች ሚስታችሁ ወንዶች የምትሰሙ ከሆነ ሚስታችሁ ይሄን እንፈልጋለሁ ካለች ኢኮኖሚያችሁ የሚፈቅድ ከሆነ እንዳቅማችሁ እንዳላችሁበት ሲቹዌሽን እና ደግሞ ነገሩን ደግሞ የምታምኑበት ከሆነ ብታደርጉት እናንተ ባትወዱትም ለሱ አስትሩ ብታደርጉት ይሄ ነው መዋሃድ ባይዘወይ። ካልሆነ ደግሞ ዝም ማለት አይደለም የሚያስፈልገው። በቃ አንዳንድ ጊዜ በመሸሽ
ዝም እየተባለ እሷ ሚስ አንደርስታንድ እየያዘች የኔን ነገር አይቀበልም፣ የኔን ነገር አይፈልግም እያለች እናንተ ደግሞ ያ ነገር እንዳይነሳባችሁ እየሸሻችሁ ወይ ከፋይናንስ ችግር በተለያየ ነገ አደርገዋለሁ ሲመቻችልኝ አደርገዋለሁ ከሚል እያያዛችሁ ትሄዱና ሚስ አንደርስታንድ ይፈጠራል። ግን ካላመናችሁበትም መነጋገሩ ትክክል ነው ብዬ ነው ማምነው። አይ ትቀየማለች፣ አይ ትቆጣለች፣ አይ ታኮርፋለች እያሉ ማለቱ ጥሩ ላይሆን ይችላል ማለት ነው። ስለዚህ እነዚህ ልማዶች እንትን ናቸው፣ ትዳርን በጣም ያሳምማሉ፣ አደገኛ ልማዶች ናቸው። ፍሮም ዘ ቢጊኒንግ ትዳራችንን ከመጀመራችን ስንጀምር የምንመሰርታቸው ፋውንዴሽኖች እነዚህ ነገሮች ቤቱን ያጸኑታል፣ ቤቱ መቀባበሉን ያመጡታል። መከባበሩ፣ መዋደዱ፣ እነዚህ ነገሮች በጣም ሲሪየስ ነገሮች ናቸው። በቤታችን ውስጥ መናናቅ ካለ፣ አለመቀባበል ካለ በፍጹም በጣም እግራችን አይራመድልንም። አንድ እርምጃ በትዳር መሄድ አንችልም። ስለዚህ በቃ አለመቀባበል ካለ፣ አለመከባበር ካለ፣ መናናቅ ካለ በጣም አደገኛ ነቀዝ ነው ለትዳር። በቃ ትዳሩ እየፈረሰ ነው ማለት ነው። ስለዚህ እዚህ ጋር እንዴት ናችሁ? ቤታችሁ እንዴት ነው? እዚህ ጋር መፈተሽ አለባችሁ። ብዙ የሚፈተሽ ነገር አለ። በየቀኑ በነቃ መንፈስ የምትፈትሹት ነገር አለ። እንዳይፈርስ ከፈለጋችሁ የእናንተ ትዳር የእኛ ትዳር እኛ ማንንና ነው ከሌሎች በተለየ ሁኔታ የማይፈርሰው? ከሌሎች በተለየ ሁኔታ ችግር የማያጋጥመው ለምንድን ነው? ያጋጥመዋል፣ ግን እንዳያጋጥመው ችግሩ እንዳይወስደው ጎርፉ እንዳይወስደው በመነጋገር ማዳን ይቻላል ነው። በመወያየት ማዳን ይቻላል። ፕሮቴክት ማድረግ ይቻላል ከእግዚአብሔር ጋር። እግዚአብሔር በእጃችን ያስቀመጠው ተቋም ነው። ልጆች የሚፈሩበት ትዳር ተቋም ነው። ልጆች የሚወጡበት፣ ለዓላማ የሚለዩበት፣ የሚሄዱበት፣ የሚዘረጉበት፣ ነገ ባል የሚሆኑበት፣ ነገ ሚስት የሚሆኑበት፣ ቤተሰብ የሚመሰርቱበት፣ መልካም ጎረቤት የሚሆኑበት ነው ቤተሰብ። ቤተሰብ በጣም ቀላል ነገር አይደለም። እጃችሁ ላይ ያለው ትልቅ ነገር ነው። ተቋም ነው፣ ትልቅ ተቋም ነው። ለዛ ነው ጊዜ ይሰጠው፣ ጊዜ ያስፈልገዋል የሚባለው። ለዛ ነው በዚህ ዘመን ሩጫ ስለበዛ ትዳሮች እየፈረሱ ያሉት። ጊዜ እየሰጠን ስላልሆነ ነው፣ እየተያየን ስላልሆነ ነው። እንሮጥለታለን ያልነው ነገር በቃ መጨረሻ ላይ እሱ የለም፣ የሮጥንለት ነገር የለም። የሮጥንለት እኮ ለትዳራችን ነው፣ ለቤታችን ለአሴት ለመያዝ ልጆችን ለማሳደግ ነው። ግን እሱ አይኖርም በኢንዶብ ዘዴ እና እሱ በጣም ኪሳራ ነው። ስለዚህ እየተያያችሁ ነው። መከባበር አለ፣ መቀባበል አለ፣ አንድ ልብ አለ። እነዚህ ነገሮች ወሳኝና ወሳኝ ናቸው። ግጭቶች ሁልጊዜ ይኖራሉ፣ ቅሬታዎች ሁልጊዜ ይኖራሉ። ግን ግጭቶችም በመከባበር ላይ የተመሰረተ ከሆነ ትዳሩ በጣም እስቲል ምን አላቸው እድል አላቸው። የፈለገ ግጭት ቢኖር፣ የፈለገ መቃቃር ቢኖር፣ መከባበር ያለው ፍቅር ያለው አንድነት ላይ ሲተቻች እንኳን እየተከባበረ የሚተቻች ትዳር ከሆነ እመኑኝ በጣም ጥሩ ይሄዳል። ማርቲ እንኳን ደህና መጣሽ። ቴንኪዩ ስለመጣሽ። እና የእናንተ ቤት ምን ይመስላል? እስኪ እኔ ብቻ አይደለም የማወራው፣ እዚህ ጋር ልንወያይ ነው፣ ልንመካከር ነው። ስለዚህ የመጣችሁ ጻፉልኝ። እኔ ያለው ግን በጣም አደገኛ መጥፎ ልማዶችን በጣም ከቤታችን ማባረር አለብን ነው የምለው። የበለጠ አባቶች ኃላፊነት አለባቸው። ሁልጊዜ እኔ አባቶችን እጫናለሁ። ምክንያቱም አባት የቤት ራስ ነው፣ የቤት ወሳኝ ሰው ነው። አባት የወሰነው በጣም እድሜ ያለው ማለት በቃ ተቀባይነት ያገኛል
የሚገርማችሁ ነገር። ስለዚህ አባት የሚያጣጣለው ነገር ከሆነ አደገኛ ነው፣ ቤቱ ይፈርሳል። ወንዶች ቤታቸውን ላይ የማይሰሩ ከሆነ ቤቱ ይፈርሳል። ስለዚህ በጣም እንትን ነው ማለት ነው። ምንድን ነው ሚስት የምትፈልገው? ሚስት ምን ትወዳለች? ከመጀመሪያው መከባበሩ ምናምን ምንም በቃ በጣም ወሳኝ ነገር ነው። ከዛ ባለፈ ሆቢዋ ምንድን ነው? ምን ያዝናናታል? ምን ሪፍሬሽ ያደርጋታል? ባልሽ ምን ይፈልጋል? እነዚህ ነገሮችን ላይ ያልን እየተጠራቀሙ ሲሄዱ ላይፍ አልባ ያደርጉታል። ማለት ችላ የምንላቸው ከሆነ ትዳሩ ህይወት እንዳይሸት ያደርጉታል። ህይወት ካልሸተተ ደግሞ በጣም አደገኛ ነው፣ ዋጋ ያስከፍላል። ስለዚህ አደገኛው ልማድ ሌላ የምትጨምሩት ምንድን ነው? እኔ እንግዲህ ብዙ ነገሮችን አንስቻለሁ ብዬ አስባለሁ። እንትን ላይ ኦርጋናይዝ አድርጌ ባላወራም ግን የሚመጣልኝን በሀሳቤ ለመግለጽ ሞክሬያለሁ። ትዳር ቀላል ነገር አይደለም። ከውሳኔ ጀምሮ በጣም ጊዜ የሚሰጠው ጉዳይ ነው። በዛ ውስጥ ደግሞ ብዙ ነገር አለ፣ ብዙ ጀርኒ አለ። እኔ አሁን እያንዳንዷን ቀን ከመጠቀም አንጻር በጣም ትኩረት ማድረግ እንደሚያስፈልግ አስባለሁ። እያንዳንዷን ቀን ለዛ ሰው በረከት ለመሆን፣ ለዛ ሰው በቃ ያን ሰውን ለማገልገል። ለምን ከጸጸት ያድናል። አንዳንድ ጊዜ ሰዎች ተኝተው የማንነሳበት ጊዜ ላይ ነው ያለነው። አሁን ይሄ ጊዜ ማለት መቼ እንደምንጠራ አናውቅም። ስለዚህ አብሮን ያለውን ሰው ከመቀያየም፣ ከመጠላላት፣ ከመጎዳዳት ይልቅ በፍቅር በየቀኑ በፍቅር ለመኖር ራስን ማሰልጠን፣ ራስን መግራት በጣም ጥቅም አለው። ይሄ ዘመን አስፈሪ ዘመን ነው። ስለዚህ ይህንን ነው ማስበው እና በጣም አንድን ሰው ከእናት ከአባቱ ቤት ወጥቶ ከእናንተ ጋር ለመኖር ሲመርጥ በቃ ትልቅ ውሳኔ ነው። ስለዚህ ምቾት እንዲሰማው ማድረግ፣ አንዱን ምቾት እንዲሰማው ማድረግ በጣም ጥሩ ኢንቫይሮንመንትን ይፈጥራል ማለት ነው። ትዳር እነዚህ ነገሮች ናቸው ባይዘው የሚሰሩት። አብዛኛው የማጣት ቻሌንጆች፣ የችግሮች ምናምን ፍቅር ካለ መከባበሩ ካለ እንደው ባለትዳሮች እልህ ውስጥ ነው የሚጋቡ። ያንን አቺቭ ለማድረግ በጣም ነው የሚሮጡት። ግን እነዚህ ነገሮች ካሉ ግን ማለት ችግር ቤት አይፈታም የሚባል እውነት ነው እኮ። ማለት ችግር አይደለም የሚፈታው ቤትን፣ እነዚህ ሳይኮሎጂካሊ ኢሞሽናሊ የሚፈጠሩ ችግሮች ናቸው ቤትን የሚፈቱት እንጂ ብዙ እየተራቡ በፍቅር አብረው የሚኖሩ ነበሩ አሉ። እንሰማለን ብዙ ቻሌንጆች፣ ብዙ መራቦች፣ ብዙ ማጣቶችን አብረው እጅ ለእጅ ተያይዘው ጠንክረው የሚወጡበት ጊዜ አለ ማለት ነው። እና እንግዲህ በትዳር ህይወት ያየሁት ነገር ምንድን ነው? ቅሬታ እንዳይኖር መስራት ያስፈልጋል። ቅሬታ፣ ግጭቶች ይኖራሉ። ቅሬታ ግን መጥፎ ነገር ነው፣ አደገኛ ነገር ነው ቅሬታ። እና ምን ትላላችሁ እናንተስ? ምን ታስባላችሁ? አደገኛው ልማድ ትዳር ውስጥ አደገኛው ልማድ በቃ ጀስት አብረን ነው የምንኖረው፣ ባልሽ ነኝ፣ ሚስት ነኝ፣ በቃ ወደኛል፣ ወደሽኛል ብሎ ዝም ብሎ ለመቀጠል መሞከር እጅግ ሞኝነት ነው። ላይፍ በየቀኑ አዳዲስ ነገር ነው የምታሳየን፣ የምታስለምድ። ስለዚህ ትዳርን አደጋ ውስጥ የሚከት፣ ትዳርን ፈተና ውስጥ የሚከት ነገር ነው። ይልቁንም በየቀኑ ሪኒው ለማድረግ መሞከር ግን በጣም ጥበብ ነው። ቤት በጥበብ ይመራል፣ በማስተዋል ይገነባል ይላል እኮ መጽሐፍ ቅዱስ። አንዴ ስለተዋደድን፣ አንዴ ስለተዋወቅን፣
አንዴ ስለተጋባን አግብቼሻለሁ፣ ወስጄሻለሁ አይባልም። በየቀኑ ምን ጎደለሽ? በየቀኑ ማለት ይሄ ማለት እንደው በየቀኑ እሷን ብቻ እንደው እንትን በል እንደ አሻንጉሊት ሹሩሩ በል ምናምን እንዳይመስላችሁ። ግን የምንለፋው የምንኖረውም ለዚሁ ህይወታችን ነው። ስለዚህ ይህንን እያየን ስንራመድም ስንሮጥም ይህንን ነገር አለ፣ ትንፋሽ አለ፣ ኦክስጅን አለ እያየን መሆን አለበት። ይቅርታ ትንሽ ብሏል ይለዛ ነው። እና ምን ታስባላችሁ? ትዳር ዘፈቀደ የሚመስላችሁ ወይም በቃ ትዳር ቸበርቻቻ ብቻ የሚመስላችሁ? ትዳር በጣም በብዙ ፈተና የተሞላ ነው። እንደውም ልጆችን እያሳደግን ስንሄድ ልጆችን እየጨመረን ስንሄድ ፈተናው በጣም ይሄ የሃኒሙኑ እየጠፋ ጭራሽ ድምጥማጡ እየጠፋ ልጆች ላይ እየሆን ስንሄድ በጣም ለዛ የሚሆን ማካካሻ ያስፈልገናል። ለዛ ለጠፋ ለራቀው ሃኒሙን የሚሆን ሁልጊዜ ያስፈልጋል፣ መተያየት ያስፈልጋል። እንደየቤታችሁ እንደ ልምዳችሁ ማለት ነው። ፍቅራችሁን የምታስቀጥሉበት ወይ ፍቅራችሁን የምታስቀጥሉበት መንገድ በጣም ሊኖር ያስፈልጋል። በቃ ቸልተኛነትን ከህይወታችሁ በጣም አቮይድ ልታደርጉት የሚገባ ነገር ነው። አትሊስት እናንተ ብቻችሁን አትኖሩም፣ አንድ ሰው አለ ከጎናችሁ። ስለዚህ ለዛ ሰው ስሜት፣ ለዛ ሰው ፍላጎት መጠንቀቅ አለባችሁ። ምን ይፈልጋል? ምን ትፈልጋለች? እሺ እንጂ እጭ በቃ ከበላች በልታለች፣ በልቷል፣ በቃ ምን ምግቡን አግኝቷል ምናምን የሚባልበት አይደለም። ስለዚህ እነዚህ ነገሮች ተጠራቅመው ነው ዛሬ ዲቮርስ የሚሆነው። በስሜት መፋታቱ ሲኖር ነው ባይዘው ወይ በአካል መፋታት የሚመጣው። ሰው በስሜት ተፋቶ ጨርሶ ነው ከዛ በአካል እኛ የምንሰማው በአካል ስንፋታ ነው ብዙ ጊዜ ሰው የሚሰማው ትዳሩ ፈረሰ የሚባለው። ትዳሩ ግን ቤታችን ውስጥ ሆኖ በእንደዚህ አይነት ሁኔታ ይፈርሳል። ባለመመካከራችን፣ በጊዜ ችግሮችን ባለመፍታታችን፣ በጊዜ የሚያስፈልጉ ነገሮችን ግብአቶችን ባለማድረጋችን ማለት ነው። ስለዚህ ሪሊ ቤት በጥበብ ነው የሚሰራው፣ በገንዘብ አይደለም የሚሰራው። በማስተዋል ነው የሚገነባው፣ ዝም ብሎ አይደለም። እና በጣም እንትን ይፈልጋል። ይሄን ደግሞ የሆነ እግዚአብሔር የሰጠን ነገር አለ፣ ኮመን የሆነ ነገር አለ እግዚአብሔር የሚሰጠን። እግዚአብሔር እርዳታ አለው ሁልጊዜ ግድ። ምክንያቱም በጣም ያልተማሩ እናቶቻችን ቤታቸውን እንዴት አስውበው እንደሚይዙ እናውቃለን። ሚዲያ በሌለበት ዘመን ትዳራቸው በጣም የቆመ እናቶቻችን፣ እኛም ቢሆን ትዳር ስንጀምር ዩቲዩብ የሚባል ነገር የለም። ቲክታክ ራሱ የመጣ ይቅርታ፣ ፌስቡክ ራሱ የመጣው ከዛ በኋላ ከ5 ዓመት አይ ቲንክ በኋላ ነው። እንኳ ትዳር ከያዝኩ በኋላ አይ ቲንክ ፌስቡክ ቢሆን 17-18 ዓመት ካልተሳሳቱ። ስለዚህ በቃ ምናልባት እንደገና ይሄ ቻንስ የለም። አንድ ጊዜ ነው የገባንበት አይደለም። ግን ለሌሎቻችሁ በጣም ይሄ ይጠቅማል። በጣም ክሪቲካሊ እንድታዩት፣ ክሪቲካሊ ያስባችሁበት እንድትገቡ። እውቀት ከማጣት የተነሳ ብዙ ነገር ችግሮችን እንፈጥራለን። እውቀት ይዛችሁ እንድትገቡ። ሁሉ ነገር በእውቀት ይደረስበታል ማለት አይደለም። አዳዲስ ነገሮች በትዳር ውስጥ ያጋጥሟቸዋል። አዳዲስ ቻሌንጆች፣ አዳዲስ ፈተናዎች፣ ያልተጠባበቃችኋቸው በረከቶች፣ ያልተጠባበቃችኋቸው ቻሌንጆች ያጋጥሟቸዋል። ግን በዋናነት እነዚህንም ነገሮች ለማስቀጠል እውቀት ወሳኝ ነገር ነው። እነዚህ መሰረት ላይ የሚያስቆሟችሁ መከባበሩ ላይ፣ መተዛዘኑ፣ መቀባበሉ ላይ እንዴት ነው ባል የሚከበረው?
ባል ምንድን ነው የሚፈልገው? ሚስት እንዴት ናት? ምንድን ነው የምትፈልገው? ሴቶች ምንድን ነው ያላቸው ባህሪ? ምንድን ነው ስስ ጎናቸው? ጠንካራ ጎናቸው የትኛው ነው? የትኛውን ፑሽ ሲደረጉ የበለጠ ይዘረጋሉ ለመስራት፣ ለምርት፣ ለውጤታማነት? ስለዚህ እነዚህን ነገሮች በጣም ማወቅ ማየት ይጠይቃል። ይህንን ነገር አለማድረግ አደገኛው ልማድ ነው። ምናልባት ኖርንለት ያልነው ትዳራችን ሚስ የምናደርገው ዘይኑፍ ዘዴ የምናጣው ነው የሆነው ማለት ነው። እውነቴን ነው የምነግራችሁ። ምክንያቱም የሰዎች የሚገነቡት እንጂ ሮቦቲክ አይደለም ትዳር። ስሜት ያላቸው ፈቃድ ያላቸው ሰዎች በአንድነት ለመኖር ፈቃዳቸውን የሚያስገዙበት ስፍራ ነው እንጂ ስሜት የሌለው ስብስብ አይደለም። ስለዚህ በጣም ሊገራ ያስፈልጋል ማለት ነው። እናም ይህንን ነገር በጣም ትሬንድ ማድረግ መከባበርን፣ መፈቃቀርን፣ መዋደድን፣ አለመናናቅ፣ መቀባበል፣ መተያየትን ግጭቶች እንኳን ሲመጡ የምንጋጭበት ወይ ልምድ ይሆናል። አንዳንድ ጊዜ ልምድ ይሆናል። የቤታችንን ባህል በጣም ማስመር አለብን። ቤታችን ውስጥ እንዴት ነን? ባህላችንን ማስመር አለብን። ሰው ሳይኖር አብሮን ሰው ሳያየን እንዴት ነን? እነዚህ ነገሮች መፈተሽ አለባቸው። ስለዚህ አደገኛው ልማድ አለመተያየት፣ አግብቻታለሁ ብሎ አርፎ መቀመጥ፣ ኮሚኒኬት አለማድረግ፣ እነዚህ በጣም አደገኛ ልማዶች ናቸው። በቃ ጀስት ስራ ውሎ ብቻ መምጣት፣ ሁልጊዜ ሩቲን ላይፋችን እንደዛ መሆኑ በጣም አደገኛ ልማድ ነው። አንዳንድ ጊዜ ቆም ብሎ መተያየት ያስፈልጋል። ወጣ ብሎ ሪፍሬሽ ማድረግ ያስፈልጋል። በቃ ላይፍ አጭር እንደሆነ መረዳት ያስፈልጋል። ስለዚህ አንዳችን ለአንዳችን በረከት እየሆንን አንዳችን ለአንዳችን የደስታ ምንጭ እየሆንን መቀጠልን በቃ ራሳችንን ማሰልጠን ያስፈልጋል። የፋይናንስ ፕሮብለም ካለ ጸልየን ፋይናንሱን እንትን ማለት ያስፈልጋል። ማለት አንዳንድ ጊዜ ሪዝን የምናደርጋቸው ነገሮች እንኳ ቢሆኑ እነዛን ነገሮች በአንድ ልብ ይመጣሉ። ግን ብዙ ጊዜ ፍላጎት ከሌለን በሌሎች ነገሮች እያሳበብን መደበቂያ እናደርጋቸዋለን። ብዙ ጊዜ እነዛን ነገሮች መደበቂያ እናደርጋቸዋለን። የለንም እንላለን። እንዲመጣ ማድረግ እንዲመጣ መስራት ግን ይቻላል ማለት ነው። እና በአጠቃላይ እንግዲህ ትዳራችሁም በጣም ከፈለጋችሁት ኮርስ ትዳር በጣም የሚፈለግ አንድ ሰው ትዳሩ ከተጎዳ ብዙ ነገሩ ነው የሚጎዳው። ብዙ ራዩ ይጎዳል፣ ህይወቱ ይጎዳል፣ ጤናው ይጎዳል። ስለዚህ ይህንን ከፈለጋችሁ ይህንን ማድረግ ከፈለጋችሁ ልታደርጉት የሚገባ ነገር እነዚህ ነገሮች ሲሪየስሊ ማየት አለባችሁ። በደስታ ውስጥ በመቀባበል ውስጥ ጤና በጣም ይጠበቃል። በጣም ጤና ማጣት እነዚህ ነገሮች የሚመጡት አንድም በዚህ ነው፣ በመበሳጨት በተለያየ መንገድ ማለት ነው። ስለዚህ ልማድ አናድርገው፣ እነዚህ ነገሮችን ልማድ አናድርግ ማለቴ ነው ውድ ተመልካቾቼ። እናም ደግሞ የአንድ ሰው ፍላጎት ነው ብለን ኢግኖር አናድርግ የሚል ነው የኔ ሀሳብ ማለት ነው። አንተ የማትወድ ከሆነ ለሷ ስትል ወደ እሷ የምትቀርበው ነገር ነው ትዳር።
በቃ ወደ እሷ የምትሳበው ነገር ነው። አንተ የማትወደውን ነገር ለእሷ ስትል ለፍቅር ስትል፣ ፍቅር ቸርነትን ያደርጋል እኮ ይላል አርቃሉ። ለእሷ ስትል ለፍቅሩ ስትል ታደርገዋለህ። አንቺም እንደዛው ማትፈልጊው ማታምኝበት ነገር ግን ጤናማ የሆነ ነገር ከሆነ ያንቺ ሆቢ ስላልሆነ ያንቺ ኢንተረስት ስላልሆነ የእሱ ኢንተረስት ባንቺ እንትን ውስጥ መጨፍለቅ የለበትም። ማድረግ አለብሽ። ጤናማ ሀሳብ ከመጣ መርዝ ነው። ወደ ቤታችን እንዲገባ መፍቀድም የለብንም። እንቢተኝነት ሊኖር አይገባም። እሱ ካለ በጣም ሲሪየስሊ በጣም መነጋገር፣ ሌላም ሰው መፈለግ ያስፈልጋል። የማይሆን ነገር ወደ ቤታችን ከመጣ አንዳንድ ጊዜ እንደዚህ አይነት አጋጣሚዎች አሉ እና ቀድመን አንዳችን ቶሎ ልንነቃ፣ አንዳችን ደግሞ ቆይተን ልንነቃ እንችላለን። ስለዚህ እስከምንነቃ መርዙ ስራ ይሰራልና ለዚህ መድኃኒቱ የህይወት አቋምን በጣም ተነጋግሮ መግባት ጥሩ ነው። ለዚህ ነገር ይሄ ምንድነው ትዳር በየወንዙ የምንማማለው ነገር አይደለም። የህይወት አቋማችንን ማስመር ያስፈልጋል። እኔ እንደዚህ ነው አቋሜ ይሄ ነው በዋናነት አቋማችን ላይ በጣም ስለዚህ አንዳንድ ጊዜ በጣም የሚጎዳ ነገር ወደ ቤታችን በጠላት አጀንዳ በተለያየ ምክንያት ይመጣል። ጠላት ታርጌት አድርጎንም ይመጣል። ጠላት ስላችሁ የሰው ጠላት ማለት አይደለም። እና በዛ ጊዜ በጣም ቆም ብሎ በጣም ለመግባባት መሞከር ያስፈልጋል። አለበለዚያ ሰውም ቢሆን የሚያስፈልጉን ሰዎች የምንሰማቸውን ሰዎች ይሰማል የምትሉትን ሰው ጠርታችሁ መሰብሰብ። ለምሳሌ ፎር ኤግዛምፕል ምንድን ብትሉኝ፣ ለምሳሌ ቤታችን ውስጥ ኮራፕሽን እንዲኖር አልፈልግም የሚል አቋም አንዳችን ልንይዝ እንችላለን። አንዳችን ደግሞ አይ ችግር የለውም ይሄ ዘመን እኮ በቃ ስራ የሚሰራው በኮራፕሽን ነው እና ምንም አይደለም፣ እንደውም በዚህ ይሄ ዘመን እንደውም ፋራ ነው የሚያሰኝሽ ይህንን ካላደረግሽ፣ ስለዚህ ምንም ችግር የለም፣ ይሄ ኃጢአት አይደለም፣ እግዚአብሔርም ያውቀዋል፣ የምናልፍበት ዘመን ነው ብሎ የሚሞግቱ አሉ። በትዳር ውስጥ ትልቁ ቻሌንጅ ይሄ ነው። የሚስት አቋም አለ፣ የባል አቋም አለ። ወይ የባል አቋም ወይ የሚስት አቋም ይሸረሸራል። በዛ ጊዜ በጣም ያለውን ችግር መነጋገር፣ ዲቴል መነጋገር፣ እንደዚህ አይነት ትልልቅ የህይወት አቋሞች ብቻችሁን ማትፈቷቸው በሚሆን ጊዜ ሰዎችን ጠርታችሁ፣ አለበለዛ ደግሞ በጸሎት ወደ አንድ መምጣት አለባችሁ። እንደዚህ አይነት አቋሞች ቻሌንጆች ሊያጋጥማችሁ ይችላሉ። በመንገዳችሁ ስትሄዱ አቋም ዘርግታችሁም እምነታችሁ ሊፈተን ይችላል። ስለዚህ እነዚህ ነገሮች ማየት ያስፈልጋል ማለት ነው። በአጠቃላይ መጥፎ ልምዶችን አቮይድ ማድረግ ያስፈልጋል። ከመጥፎ ልምዶች ውስጥ አንዳችን በአንዳችን አለመሳብ፣ መልካም ነገሮችን ለማድረግ መስዋዕት አለመሆን ትልቁ ነገር ነው። ምንም የለበትም፣ ምንም ችግር የለውም። ያን ሰው እስከወደድነው ድረስ የሚወደውን ነገር ብናደርግለት ምንም ችግር የለውም። መስዋዕትነት መክፈል ከትንሽ ጀምሮ እስከ ከባድ መስዋዕትነት ከፍለን እስከምንችለው ድረስ ብናደርግ ምንም አይደለም። ብዙ ጊዜ ግን እንትን አለና ይሄ ነው። ይሄ መከባበሩ ምናምን በጣም ወሳኝ ነገር ነው። መደማመጡ፣ መቀባበሉ በጣም ወሳኝ፣ ጠላት እንዳይገባ ያደርጋል። እናንተ ከተከባበራችሁ፣ እናንተ መሰረቱ ላይ አንድ ከሆናችሁ፣ በአንድ በሆነ ቤት ውስጥ ማንም አይገባም። ብዙ ጊዜ ግን ለጠላት ጥቃት የሚዳረገው ምን አይነት ቤት ነው? አንድ ያልሆነ ቤት፣ አንድነት የሌለው ቤት። ስለዚህ እዚህ ነገር ላይ በጣም
ልንሰራ ያስፈልጋል ማለት ነው። እንዴት አላችሁ ታዲያ? እንዴት ናችሁ እናንተስ? ቤታችሁ ምን ይመስላል? ቤታችሁን ለማቆም ቤታችሁ እንዲዘልቅ ምንድን ነው የምትጠቀሙት? ምንድን ነው የሄዳችሁበት መንገድ? የተጠቀማችሁት ስልት ምን ይመስላል? ስልታችሁን ብትነግሩን ጥሩ ነው፣ ይጠቅመናል። በየቀኑ ትዳር በየቀኑ ያን ሰው እንዴ በጣም በየቀኑ የምንማረው ነው፣ በየቀኑ የምንማማረው ነው። አዲስ ነው፣ ሁልጊዜ ግጭታችን አዲስ ነው፣ የሚያጋጥመን ቻሌንጅ አዲስ ነው። ስለዚህ ይጠቅማል በጣም። እና መጥፎ ልማዶች ህይወታችንን ትዳራችንን ገዝግዘው በጣም ያታግሉታል ለመጣል። በዚህ መጥፎ ልማዶች ደግሞ የፈረሱ ትዳሮች አሉ። ሁሉም በየቤቱ የሚልባቸው ማለት ነው። ስለዚህ እኛም እንደዛ እንዳይሆን ቀን ሳለ ትዳራችን እያለ ሳይፈርስ በስሜት ሳንፋታ፣ ስፔሻሊ በስሜት ከተፋታን በኋላ አደገኛ ነው። በአካል ለመፋታት ምንም የሚይዘን ነገር አይኖርም፣ በስሜት ከተፋታን ማለት ነው። እና ልንሰራ ያስፈልጋል ወገኖቼ። ለልጆቻችን ስንል፣ ለራሳችን ህይወት ስንል፣ ለጤናችን ስንል ተከባብረን ተቀባብለን መኖርን መምረጥ አለብን። ይቅርታን መምረጥ አለብን። ለይቅርታ እንኳ በጣም በቃ እኔነት የሚሰማን ብዙ ነን። እግዚአብሔር እንደው ይቅር ይበለን። በእውነት ይቅር አለማለት ሁልጊዜ በየጀርኒው ይቅር ለማለት ራስን አለመስጠት በጣም በሽታ ነው። ባይዘው ይቅርታ በሉ፣ ይቅርታ ጠይቁ። በቃ ምንም አትሆኑም፣ አይጎልባችሁም። በእውነት እንደው ትከበራላችሁ። እግዚአብሔር ሞገስን ይጨምርላችኋል። አጥፍታችሁ እንኳ ባይሆን እናንተ ተጎድታችሁ እንኳ ይቅርታን መልመድ በጣም ሞገስን ይጨምራል በትዳር ውስጥ። ግን ስንቶቻችንን እንደው ለይቅርታ እንኳ ራሳችንን እንትን የምንለው ራሳችንን? እሺ በጣም እና በዚህ ጉዳይ ላይ ለማውራት ነው የመጣሁት ዛሬ ቀኑን ሙሉ። ይሄ ሀሳብ ይዞኝ ነው ማለት ልማድ እንዳናደርጋቸው፣ መጥፎ ልማዶች ቤታችን ውስጥ ገብተው ዘር እንዳይሆኑ፣ ክፉ ዘር እንዳይሆኑ፣ እነዛ ነገሮች እነዛ ቅንጣቶች እንደ ዘር የሆኑ ቅሬታዎች እየሰፉ ትዳሩን አደጋ ላይ እንዳይጥሉት፣ ህመሙን ቫይረስ ሆነው ባክቴሪያ ሆነው አፌክት እንዳያደርጉት መጠንቀቅ ያስፈልጋል። ምን ትላላችሁ እናንተስ በዚህ ጉዳይ ላይ? እና ይሄን ነው የምላችሁ ጋይስ። የዘመን ጥለሽ ውጪ ፍቺ ምናምን በጣም ፕሮሞት የሚደረግበት ዘመን ነው። ምንም ነገር ሲሆን እንደ ትዳር በጣም የሚጨፈጨፍ ነገር አይቻላቅም ማለት እንደ ትዳር ሁሉም በቃ በደቦ ፍርድ በቃ ጥለሽ ውጪ ሂጂ ምናምን የሚባልበት ዘመን ነው። የሆነ ነገር በሆነ ቁጥር እንደዚህ አይነት ነገሮች ድምጾች አሉ። ቤተሰብ በጣም ቻሌንጅ አለበት። ቤተሰብን መገንባት፣ ቤተሰብን መምራት ስፒሪቹዋሊም ፋይናንሺያሊም በጣም ቻሌንጅ አለው። በተለይ ተጠንቅቃችሁ ልጆቻችሁን ለማሳደግ በሚሽን በቪዥን በጣም ፎከስ አድርጋችሁ የምትሰሩ ከሆነ ከግል ህይወታችሁ ጀምሮ ታርጌት ናችሁ። በጠላትም አቅጣጫ ታርጌት ናችሁ። የግል ህይወታችሁም አታክ ይደረጋል። ፎከስ አድርጋችሁ እንደ እናትነት በቃ ብዙ ነገራችሁን ጥላችሁ ልጆቻችሁን ለማሳደግ ቤታችሁን ለማቆም ስትሰሩ
ጠላት ዝም ብሎ ተኝቶ ዝም ብሎ አያያችሁ። ሰዎችን ያስነሳባችኋል። ወላ ፋይናንሻሊ በጣም ትንትላላችሁ። ሁኔታ በጣም ቻሌንጅ ያደርጋችኋል። ስለዚህ አንድና አንድ እናንተ የምትፈልጉት በዚህ ይሄ ሁሉ ቻሌንጅ ባለበት የትዳር አጋራችሁ የሚሰጣችሁን ኢንካሬጅመንት ነው የምትፈልጉት። ስለዚህ እነዚህ ነገሮች ከሌሉ በጣም ከባድ ያደርገዋል ላይፋችሁ። እና ደግሞ ለትዳር የሚከፈል መስዋዕትነት፣ ለልጆችን ለማሳደግ የሚደረጉ መስዋዕትነት ኪሳራ ምንም የለበትም። የከሰርን ይመስለናል፣ የሆነ ያጣን ይመስለናል፣ የሆነ አይዞሌት የሆን ይመስለናል፣ ከሰዎች ከጓደኛ የተገለልን ይመስለናል፣ ብዙ ነገር ያጣን ይመስለናል። ግን ኪሳራ የለውም። ፍሬው በጣም መልካም ነው እና ይሄም ነው የሚፈተነው አብዛኛው ጥለን እንድንወጣ ነው። ጥለን በቃ እፎይ ብለን እንድንሄድ ነው። ስለዚህ ሪሊ ቤት በጥበብ ነው የሚሰራው። እግዚአብሔር በሚሰጠን ጥበብ እኛ አናቅም። እንዴት እንደምንናገር፣ እንዴት እንደምንወጣ እንደምንገባ አናቅም። ሁልጊዜ ከሰማይ እርዳታ ነው የሚያስፈልገው ነገር ነው እና ግን ደግሞ እንደ ሰው የምናስባቸው እነዚህ ለትዳሩ ዋና የሆኑ ነገሮች ላይ ማድረግ ያስፈልጋል። አንዱ በአንዱ እየተሳበ መልካም ሀሳብ እስከሆነ ድረስ እያደረግን የምንቀጥለው ነገር ነው ማለት ነው። የሆነ መልካም አቢቶችን መፈለግ፣ ሆን ብለን መስራት ያስፈልጋል። ለክፉ ቀን ጊዜ ስንቅ ይሆነናል። ባይዘወይ በምቹ ጊዜዎች የምናደርጋቸው መተያየቶች ለክፉ ቀን ስንቅ ይሆኑናል። እስኪ ነይ ወጣ ብለን እስኪ እንጫወት፣ እስኪ ዛሬ ምሳ ልጋብዝሽ፣ እስኪ ሰርፕራይዝ ላርግሽ፣ እስኪ ዛሬ ልደትሽ ነው፣ ልደትሽን ቤት ደግሞ ከቤት ውጭ እስኪ ላክብርልሽ፣ እስኪ ሂጂ ደግሞ ወክ አድርጊ ልጆችን ልያዝልሽ። እነዚህ ነገሮች እነዚህ ልማዶች ለክፉ ቀን ትልቅ ስንቅ ናቸው። ትዳር ክፉ ቀንንም ስለሚያጋጥሙ ማለት ነው እና በአጠቃላይ እንግዲህ ላወራ የፈለግኩት ምንድን ናቸው እናንተ ቤት ያሉ መልካም ልማዶች አጥብቃችሁ ያዙት። ክፉ ልማዶች ደግሞ መጥፎ ልማዶች ደግሞ ሪጀክት ማድረግ፣ ችላ ማለት፣ ኮሚኒኬት አለማድረግ፣ የእሷን ሀሳብ ለመቀበል አለመፈለግ፣ የእሱን ሀሳብ ለመቀበል አለመፈለግ፣ ሪጀክት ያለምንም ምክንያት ሪዝን አለማድረግ። ምንም ነገር ሪጀክት ስንደራረግም አለመቀበል ሲኖርም እንኳ ሪዝኑ ጠንካራ ከሆነ ያ ሪዝን ምሳሌ ነው ማለት ምስክር ነው። ይህን አለማድረግ እነዚህ ነገሮች መጠበቅ ያስፈልጋል የሚል ነው እንግዲህ ዛሬ የቆየሁበት ማለት ነው። በዚህ ቻናል እንግዲህ እንደምትጠቀሙ በጣም ተስፋ አደርጋለሁ። ምክንያቱም ከላይፌ ነው የምነግራችሁ። አብዛኛውን በላይፍ ውስጥ ካየሁት ነው የምነግራችሁ። ለእኔ ከሰራልኝ ነው የምነግራችሁ። ስለዚህ በጣም አብራችሁኝ የነበራችሁ እያያችሁ የነበረ በጣም ነው ማመሰግናችሁ። ሀሳብ ካላችሁ ሀሳባችሁን ጻፉልኝ። አብራችሁኝ የነበራችሁ በጣም አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ። ከተቀረጸ በኋላ የምታዩ ፕሊዝ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ሼርም አድርጉ። ዛሬ እንግዲህ በእንደዚህ አይነት ሁኔታ እመጣለሁ። ሁልጊዜም እንደዚህ በተመቸኝ ጊዜ ብቅ እላለሁ።
አብራችሁ ለነበራችሁ በጣም አመሰግናለሁ። ለነገ ሰው ይበለን። ጤና ይስጥልኝ። ደህና እደሩልኝ።